ወደ አምስተኛው ጥያቄ እንሂድ እስኪ። A car moving along the x-axis starts from the position, initial position ሰጥቶናል 3 meter when the initial time is 0, that means from 0 ሲነሳ ማለት ነው, and stops at final position x is equals to minus 4 meter when the final time is 1 second. Then what the average velocity during this interval of time? ስለዚህ የሆነ መኪና ከኤክስ አክሲስ ከ3 ሜትር ተነሳ ልክ at time is equals to 0 ማለት ነው። ከዛ በኋላ ወዴት ነው ሄደው? ከ3 ሜትር እንግዲህ -4 ሜትር ማለት ወደ ኋላ ማለት ነው አይደለ? ወደ ኋላ ነው የተጓዘው፣ ምክንያቱም ከፖዚቲቭ ኤክስ ተነስቶ ወደ ኔጌቲቭ ኤክስ ዳይሬክሽን ሄደ ወደ -4 ሜትር ማለት ነው። ስለዚህ በስንት ሰዓት ውስጥ ነው? በስንት ሰከንድ ውስጥ ነው ይሄ ሁሉ ላይ የተፈጠረው? በአንድ ሰከንድ ውስጥ ነው። ከ3 ሜትር ወደ -4 ሜትር አጠቃላይ ስንት ተጓዘ? ባጭሩ 7 ሜትር ተጓዘ ማለት ነው። ምክንያቱም ከ3 እስከ 0 ድረስ 3 አለ። ከዛ በኋላ ደግሞ ከ0 ጀምሮ ደግሞ እስከ -4 ድረስ አሁንም ድጋሚ 4 አለ። 4 ሲደመር 3 7 ማለት ነው። ገና እዚህ ጋር መልሱን ሳንሰራ በፊት ከዚህ ውስጥ ምርጫ መምረጥ እንችላለን። ለምን እንደዛ ያልኩ ይመስላችኋል? what is the average velocity ነው። average velocity ነው ጥያቄው። average velocity ደግሞ ምንድነው የሚነግረን? total distance over total time ነው አይደለ? ቬሎሲቲ ሲባል ሲምፕሊ። ስለዚህ ቬሎሲቲው ኔጌቲቭ እንደሆነ አውቃለሁ፣ ምክንያቱም በዚህ በአንድ ሰከንድ ውስጥ ከፖዚቲቭ ኤክስ ተነስቶ ወዴት ነው ሄደው? ወደ ኔጌቲቭ ነው። ስለዚህ በዛ ሰከንድ ውስጥ ይሄን ያህል ሜትር እየቀነሰ ነው ማለት ነው። ምን ማለት ነው? -7 ሜትር ፐር ሰከንድ ማለት በሰከንድ ውስጥ 7 ሜትር ያክል ወደ ኋላ ሄዷለሁ። ስለዚህ ገና መልሱን ሳልሰራ ኔጌቲቭ እንደሆነ ስለማቅ ዲ ማለት እችላለሁ። ስራ ለማቅለል ግን ስንሰራው ምን ይሆናል? አቨሬጅ ቬሎሲቲ ማለት ቼንጅ ኢን ፖዚሽን ኦቨር ቼንጅ ኢን ታይም ነው። ቼንጅ ኢን ፖዚሽን ስንፈልግ እንግዲህ ፋይናል ማይነስ ኢኒሻል ለማድረገው ፋይናሊ -4 ነው አይደለ? ሜትር ላይ ኢኒሻሊ -3 ነው፣ አጠቃላይ -7 ማለት ነው። እሺ ቼንጅ ኢን ቲስ ቲ ፋይናል ማይነስ ኢኒሻል፣ አሁንም ፋይናሉ 1 ነው፣ ኢኒሻሉ 0 ነው፣ 1 ሰከንድ ማለት ነው። ስለዚህ አቨሬጅ ቬሎሲቲ ስፈልግ -7 ኦቨር 1s ለማድረግ ነው፣ ምክንያቱም አቨሬጅ ቬሎሲቲ ማለት ቼንጅ ኢን ኤክስ ኦቨር ቼንጅ ኢን ቲ ስለሆነ ማለት ነው። ስለዚህ -7 ሜትር ፐር ሰከንድ። እቺ ማይነሷ የምትነግረን ምንድነው? ዳይሬክሽን ብቻ ነው የምትነግረን፣ ሌላ ነገር አትነግረንም። ወደ ኔጌቲቭ ኤክስ ዳይሬክሽን እንደሆነ ሙቭመንቱ ነው የምትነግረን ማለት ነው። መልሱ ይሄን ይመስላል። ቀላል ነው ብዬ ነው፣ ብዙም ኤክስፕሌን ማድረግ የሚቻል ነገር አይደለም። እሺ ስድስተኛው ምን ይለናል? which one of the following statement is correct? A. An inelastic collision is a collision in which both kinetic energy and linear momentum are conserved. B. An inelastic collision is a collision in which only kinetic energy is conserved. C. An elastic collision is a collision in which both kinetic energy and linear momentum are conserved. D. An elastic collision is a collision in which only kinetic energy is conserved ይላል። ስለዚህ ይሄ ጥያቄ በጣም ኮመን የሆነ ጥያቄ ነው። መጀመሪያ ምንድነው ኮሊዥን? ልክ የሆነ አንድ የሆነ ሙቪንግ የሆነ ኦብጀክት ወይ ደግሞ ሰው ሊሆን ይችላል፣ ሌላ የሆነን አጌንስት ሌላ የሆነ ፐርሰን ኦር ደግሞ ኦብጀክትን ስትራይክ ሲያደርገው ነው አይደል? ወይም ክራሽ ሲያደርገው ነው። ይሄኔ ነው ኮሊዥን የምንለው። ወይ ምን ማለት ነው? ቱጌዘር ሁለቱ ነገሮች ሲመጡ ማለት ነው። ስለዚህ ሁለት አይነት ኮሊዥን አለ፣ ኢላስቲክ ኤንድ ኢንኢላስቲክ ኮሊዥን። ይሄን ዲፍረንስ ማወቅ በጣም ቀላል ነገር ነው። ምን ማለት ነው ኢላስቲክ ኮሊዥን ማለት? ኢላስቲክ ኮሊዥን ማለት ቦዝ ኬኔቲክ ኢነርጂ ኤንድ ሊኒየር ሞመንተም ኮንዘርቭድ ሲሆኑ ነው። ምን ማለት ነው ኮንዘርቭድ ማለት? ኮንዘርቭድ ማለት ምን ማለት ነው? ኢኒሻል ኬኔቲክ ኢነርጂው ከፋይናል ኬኔቲክ ኢነርጂው ጋር፣ ኢኒሻል ያልኩት ኮሊዥኑ ከመፈጠሩ በፊት የነበረው ኬኔቲክ ኢነርጂ ከመፈጠሩ በኋላ ካለው ኬኔቲክ ኢነርጂ ጋር እኩል ከሆነ ሲደመር ኮሊዥኑ ከመፈጠሩ በፊት የነበረው ሊኒየር ሞመንተም ኮሊዥኑ ከተፈጠረ በኋላ ከሚኖረው ሊኒየር ሞመንተም ጋር እኩል ከሆነ የስ ይሄ ምን ይባላል? ኢላስቲክ ነው ኮሊዥኑ። ቦዝ ኮንዘርቭ ሲሆኑ ኬኔቲክ ኤነርጂ ሊኒየር ሞመንተም። ኢንኢላስቲክ ስንል ሁሌ ማወቅ ያለብን ነገር ሊኒየር ሞመንተም ፎር ኢላስቲክ ኮሊዥንም ፎር ኢንኢላስቲክ ኮሊዥንም ኦልዌይስ ኮንዘርቭድ ነው። ተግባባን? ሞመንተም አይለወጥም። ኮሊዥኑ ከመፈጠሩ በፊት የሚኖረው ሞመንተም እና ኮሊዥኑ ከመፈጠሩ በኋላ የሚኖረው ሞመንተም ኦልዌይስ ኢኳል ነው። ስለዚህ የሚለየው በኬኔቲክ ኢነርጂ ነው። ኬኔቲክ ኢነርጂ ግን ሁሌ እኩል ሊሆን አይችልም። አንዳንዴ ለምሳሌ ሁለት መኪኖች ቢጋጩ ሁለቱም መጀመሪያ ላይ እንዴት ብላችሁ አስቡ፣ በተቃራኒ ዳይሬክሽን እየመጡ ነው።
ስለዚህ ሁሉም የራሳቸው ሁለቱም መኪኖች የራሳቸው ኬኔቲክ ኢነርጂ ይኖራቸዋል። የተለያየ ነው ብለን እናስብ፣ የተለያየ ማስና ቬሎሲቲ ስለሚኖራቸው ማለት ነው። ስለዚህ ልክ ከተጋጩ በኋላ የዛኔ የኬኔቲክ ኢነርጂ ዲሲፔት ሊያደርግ ይችላል፣ ወይም ኬኔቲክ ኢነርጂው ሊቀንስ ይችላል። ለምን? ሲጋጩ ምን ይፈጠራል? ሂት ይኖራል አይደለ? በሙቀት የሚወጣ ኢነርጂ ይኖራል። በእንደዚህ አይነት መልኩ ኬኔቲክ ኢነርጂው እንደ ሞመንተሙ ከመፈጠሩ በፊት ካለው ኬኔቲክ ኢነርጂ ጋር ኮሊዥኑ ከመፈጠሩ በፊት ካለው ኬኔቲክ ኢነርጂ ጋር እኩል ላይሆን ይችላል። በዚህ ሰዓት ኮሊዥኑ ኢንኢላስቲክ ኮሊዥን ይባላል ማለት ነው። ሶሪ ካስረዘምኩባችሁ፣ ሁለቱም ባጭሩ ለመገለጽ ነው። ስለዚህ መልሱ ባጭሩ ሲ ነው ማለት ነው። ለምን? አንኢላስቲክ ኮሊዥን ኢዝ ኤ ኮሊዥን ቢትዊን ቦዝ ኬኔቲክ ኢነርጂ ኤንድ ሊኒየር ሞመንተም አር ኮንዘርቭድ ማለት ነው። ስለዚህ ኢላስቲክ ስትባሉ ኬኔቲክም ሊኒየር ሞመንተም ኮንዘርቭድ ነው ማለት ነው። ስለዚህ ቶታል ኬኔቲክ ኢነርጂ ቢፎር ኤንድ አፍተር ዘ ኮሊዥን ኮንስታንት ነው። ኤንድ ኦልሶ ቶታል ሞመንተም ኦፍ ዘ ሲስተም ቢፎር ኤንድ አፍተር ኮሊዥን ኢዝ አሁንም በተመሳሳይ ሪሜንስ ዘ ሴም ነው ማለት ነው። ለኢንኢላስቲክ ምን አለን? ኬኔቲክ ኢነርጂ ኢዝ ኖት ነሰሰሪ ኮንዘርቭድ፣ ግን ኦልዌይስ ሊኒየር ሞመንተም ኮንዘርቭድ ይሆናል ማለት ነው። ያው እዚህ ጋር ማምጥቶልናል። The total kinetic energy of the system before and after the collision may change due to internal forces, deformation, heat generate ሊያደርግ ይችላል። ስለዚህ kinetic energy ይቀንስ እና እንደነበረው ላይሆን ይችላል ማለት ነው። እሺ ወደ ሰባተኛው ጥያቄ እንሂድ። አሁን ወደ ክሮስ ፕሮዳክት ተመልሰናል። የመጀመሪያውን ጥያቄ እንግዲህ ስካላር ፕሮዳክት ወይም ዶት ፕሮዳክት የምንለው ሰርተናል። በጣም ቀላል ነው በነገራችን ላይ። ክሮስ ፕሮዳክትም ሁለት ዘዴ ያለው ቀላሉን ዘዴ ተጠቅመን ለመስራት እንሞክራለን። If vector A is equals to 2 in the I plus 3 in the j minus k and B is equals to minus 2 in the I minus j plus k. So what is the vector product of the two vectors? አሁን እዚህ ጋር what is the vector product of the two vectors ብሎ ይሄን ነገር ባያስቀምጥላችሁ ልትሸወዱ አይገባም። ቬክተር ፕሮዳክት ማለት ምን ማለት ነው? ክሮስ ፕሮዳክት ነው። ለምንድን ነው ቬክተር ፕሮዳክት ክሮስ ፕሮዳክት የተባለው? ምንድነው? ዳይሬክሽን ማተር ያደርጋል እዚህ ቬክተር ፕሮዳክት ላይ። እዛ ዶት ፕሮዳክት ላይ ስለ ዳይሬክሽን ተጨቀናል። ምንም ዳይሬክሽን የለም እኮ አይደል? አይ ጄ የሚለውን ነገር ኦልሞስት አይ እንደ አይ ጄ እንደ ጄ ኬ እንደ ኬ ዋን ስለሆኑ ብለን ዳይሬክሽን ማተር አያደርግም። እዚህ ጋር ግን ቬክተር ፕሮዳክት ነው። ልክ ቬክተሮችን እንደ ማባዛት ነው። ያው በዳይሬክሽን ከተቀመጠ ኖርማሊ ቬክተር ነው። ተግባባን አይደለ? እሺ እንስራው እስኪ። እሺ ምን ይለናል? 2i plus 3j minus k እና minus 2i minus j plus k። በደንብ ተከታተሉኝ። ቀላል ዘዴ ነው። መጀመሪያ ምን እናረጋለን? አይ እንላለን። እዚች ጋር ጄ ላለው እዚህ ጋር ኬ ላለው። ስለዚህ አሁን ቬክተሮቹን አይን አይ ቦታ ላይ ጄን ጄ ቦታ ላይ ኬን ኬ ቦታ ላይ አስቀምጣለሁ። አይ ቦታ ላይ መጀመሪያው ምን አለኝ? ቱ አለኝ። እዚህ ጋር ቱን አስቀመጥኩት። ጄ ቦታ ላይ ምን አለኝ? 3 አለኝ። 3ን እዚህ ጋር አስቀመጥኩት። ኬ ቦታ ላይ ምን አለኝ? -1 አለኝ አይደለ? -1ን እዚህ ጋር አስቀመጥኩት። ለሁለተኛውም ከአይ ጎን ምን አለኝ? -2ን እዚህ ጋር አስቀመጥኩት። ከጄ ጎን ምን አለኝ? -1 አለኝ። ከኬ ጎን ምን አለኝ? 1 አለኝ። እቺን ነገር አስቀምጡ። ልክ ማትስ ላይ ካስታወሳችሁ ዲተርሚናንት እንዴት እንደምትፈልጉ ማለት ነው። ከዚህ በኋላ አሁን ኢን ዘ አይ ዳይሬክሽን ያለውን ቬክተር ለማግኘት አይን ሸፍናታለሁ በአንድ እጄ። ለምሳሌ ወረቀት ላይ እየሰራው ከሆነ አይን ሸፍናታለሁ። አይን አላያትም። አሁን አይ እንደተሰረዘ አስቡ። እኛ ሁለቱን ነው የምንሰራው። አሁን ተግባባን። ኢን ዘ አይ ዳይሬክሽን ያለውን የክሮስ ፕሮዳክቱን ሪዛልት ለማወቅ አይን እንደሌለ ነው የምንወስዳት። ከዛ እቺን በዚህች አበዛለሁ፣ ሲቀነስ እቺን በዚህች አበዛለሁ። ተግባባን። ኢን ዘ አይ ዳይሬክሽን ያለውን የክሮስ ፕሮዳክቱን ሪዛልት ለማግኘት አይን ሸፈንኳት። ከዛ ወደዚህ ከግራ ተነስቼ ወደ ቀኝ ማለት ነው። 3 ሲባዛ በ1 3። ሲቀነስን እንዳትረሱ። ሁሌ ሲቀነስ ታረጉና ቀጣዩን ቬክተር በምን ማስቀመጥ አለባችሁ? በብራኬት ማስቀመጥ አለባችሁ እንዳትሳሳቱ ማለት ነው። ስለዚህ እዚህ ጋር -1 አለኝ፣ እዚህ ጋር -1 አለኝ። -1 ታይምስ -1 1 አይደለ? ስለዚህ በአይ ዳይሬክሽን ያለኝ ቬክተር ምንድነው? 2 ነው ማለት ነው። ስለዚህ የመጀመሪያው መልሴ 2i ነው። አልጨረስኩም። ጄስ ኬስ አላቅም። እሺ አይን ጨረስኩ። አይን ስፈልግ ምን አድርጌ ነው? አይን ሸፍኜ ነው። ጄን ሄድኩ። አሁን ጄን ሊሸፍን ነው ኢን ዘ ጄ ዳይሬክሽን ያለውን ቬክተር ለማግኘት ማለት ነው። ግን ለአይና ለኬ ምንድን ያደረግ ነው? ከግራ ከተነሳን ከዚህ ጀምረን ወደዚህ ነው ያበዛ ነው አይደል? ጄ ሲሆን ሁለት አማራጭ አለ።
አሁን ጄን ሸፍኛታለሁ ኬና አይ ነው ያሉኝ ከዚህ ወደዚህ አበዛለሁ መጀመሪያ ማለት ነው -1 ታይምስ -2 ማይነስ ብዬ መቀጠል እችላለሁ አይ ኖ ይሄንን ፕላስ ሳይሆን ማይነስ ነው ማድረግ የፈለኩት ካልኩ ደግሞ መጀመሪያ ማይነስን እጨምርና እንደ ቅድሙ አበዛለሁ ተግባባን ትንሽ ግራ ካጋባችሁ ልድገመው ይሄው እዚህ ጋር ጄ ነው ጄ ዳይሬክሽን ላይ ነው እየፈለኩ ያለሁት ስለዚህ ጄን ሸፈንኳት ሰርጃታለሁ አይመለከታትም በጄ ዳይሬክሽን ጊዜ ስናባዛ ይለያል አይና ኬን እንደማባዛት አይደለም ለአይና ለኬ እንደመፈለግ አይደለም ስለዚህ ሁለት አማራጭ አለኝ ወይ መጀመሪያ ማይነስ አድርጌ ጀምርና ማይነስ አድርጌ እንደ ቅድሙ አበዛዋለሁ ምን አደርገዋለሁ ማለት ነው 2 times 1 2 ማይነስ -2 -1 2 አይደለ ስለዚህ 2 -2 ብዬ መስራት እችላለሁ ዜሮ ማለት ነው በጄ ዳይሬክሽን 0 ወይ ደግሞ እዚህ ጋር ማይነስ አላረግም ፕላስ ነው ማድረግ የፈለኩት ካልኩ ደግሞ እዚህ ፕላስ አረግና ከግራ ማባዛቴን ተውና ከቀኝ ማባዛት ጀምራለሁ ከ-1 ጀምራለሁ ማለት ነው -1 times -2 አሁን ምንድነው የሚሰጠን 2 አይደለ ፕላስ እሺ 2 times 1 2 አድርጌ መስራት እችላለሁ ማለት ነው ተግባባን አይደለ እሺ ስለዚህ ምን ይሆናል መጨረሻ ላይ በጄ ዳይሬክሽን ጊዜ 0 ነው የሚኖረን ማለት ነው ምንም አይነት ቬክተር አይኖረንም ማለት ነው ምክንያቱም እዚህ ጋር ማይነስ ስላለኝ 2 -2 0 ይመጣል በሁለቱም ዘዴ መስራት ትችላላችሁ ምን አልኳችሁ በጄ ዳይሬክሽን ጊዜ ስንፈልግ ምንድነው የምናደርገው ወይ ፕላስ አድርጌ እንደቀደሙ ፕላስ አድርጌ ነገር ግን ሳባዛ በቀኝ በኩል አድርጌ ማባዛት ጀምራለሁ ከዚህ ተነስቼ ማባዛት ሲቀነስ ሁለቱን ማባዛት ካልሆነ ደግሞ ማይነስ አረግና እንደቀደሙ አበዛለሁ ሁለት ሲባዛ በአንድ አድርጌ አበዛለሁ ተመሳሳይ ሪዛልት እናገኛለን ስለዚህ በጄ ዳይሬክሽን ምንም የለንም በአይ ዳይሬክሽን ምን አለን ቱ አይ አለን እሺ ኬን ስራ የመጨረሻ ኬን ሸፈንኳት እዩ ኬም እንደ አይ ናት ተመሳሳይ ነው ችግር የለም ከግራ እነሳለሁ 2 times -1 -2 እሺ ወደ ላይ ወስጃችኋለሁ ማይነስ አሁንም ብራኬት ውስጥ አረጋለሁ ላለመሳሳት 3 times -2 -6 ምን ይሆናል ማይነስ ታይምስ ማይነስ ፕላስ ይሆናል -2 + 6 ስለዚህ 6 ሲቀነስ 2 4 ስለዚህ እዚህ ጋር 2i ያለችኝ እዚህ ጋር ደግሞ 4k ያለችኝ ማለት ነው 2i + 4k ክሮስ ፕሮዳክት ይሄን ይመስላል በጣም ቀላል ነው እንዳትሳሳቱ ጄ ካልተሳሳታችሁ ምንም የሚከብድ ነገር አይኖርም which one of the following is correct ያው መልሱ ሲ ነው ማለት ነው which one of the following is correct according to the relationship between the coefficient of volume expansion and the coefficient of linear expansion ነው የሚለው ይሄ ስለ ኤክስፓንሽን ስናወራ ምን ማለት ነው ኤክስፓንሽን ማለት መጀመሪያ ኤክስፓንሽን ማለት በቃ increase in size ማለት ነው በሳይዝ መጨመር ፓርቲክሎች ከፍ ካልን ደግሞ ኦብጀክቶች ኤክስፓንድ ያደርጋሉ ለምሳሌ እሳት ሲነካቸው አንድ ፕላስቲክ የሆነ ነገር እቃው ፕላስቲክ የሆነ ነገር እሳት ሲነካው ምን ይሆናል ይለጠጣል ሳይዙ ይጨምራል አይደለ ይሄ ነው ኤክስፓንሽን ማለት ኤክስፓንሽን ሶስት አይነት ኤክስፓንሽን አለ ሊኒየር ኤክስፓንሽን አለ ሊኒየር ኤክስፓንሽን ማለት ቁመቱ ብቻ ሲያድግ ለምሳሌ ይሄ አለኝ አይደል የሆነ ሜታል አለኝ ብላችሁ አስቡ ይሄ ኤክስ ኢኒሻል ነው ብለን እናስብ በኋላ ኤክስፓንድ ሲያደርግ የሆነች ነገር ጨመረች እዚች ጋር የሆነች ነገር ጨመረች ይሄ ምን ይባላል ሊኒየር ይባላል ሁለተኛው ደግሞ ኤሪያል ኤክስፓንሽን ነው ኤሪያል ኤክስፓንሽን ማለት ደግሞ የሆነ ነገር ሌንግዝ እና ዊድዝ ይኖረዋል ተግባባን ሌንግዝ እና ዊድዝ ያለው 2 ዳይሜንሽናል ነገር አለ ብላችሁ አስቡ ያ 2 ዳይሜንሽናል ያለው ነገር ኤክስፓንድ ሲያደርግ ለምሳሌ የሆነ ትራያንግል ቢኖረኝ ወደዚህ ትራያንግል ወደ ትልቅ ትራያንግል ቢያድግ አስባችሁታል ምን ማለት ነው ሌንግዙም ዊድዙም አብሮ ይጨምራል ማለት ነው በኢሳት ደግሞ ምን ይባላል ኤሪያል ኤክስፓንሽን ይባላል ሶስተኛው ደግሞ ቮሊዩም ኤክስፓንሽን ቮሊዩም ደግሞ 3D የሆነ ነገር ማለት ነው ሌንግዝ ዊድዝ ሄት ያለው ነገር ኤክስፓንድ ሲያደርግ ተግባባን ሁሉም ግን ሶስቱም ፎርሙላው እንዴት እንደመጣ ድራይቭ ማድረግ እንችላለን አስፈላጊ አይደለም አሁን ሶስቱንም ማገናኘት ይቻላል ሊኒየርንም ኤሪያልንም ቮሊዩም ኤክስፓንሽንም እዚህ ጋር ግን ምንድነው የተፈለገው ኮኤፊሺየንት አለው ለምሳሌ ለ change in L ምን አለ ፎርሙላ change in L = L ኖት አልፋ change in T ሚል ፎርሙላ አለ ምን ማለት ነው መሰላችሁ change in L ማለት የሆነች ሜታል አለች ብላችሁ አስቡ ሌንግዟ የጨመረችዋ ሌንግዝ ያት እቺ የጨመረችዋ change in L ማለት ነው ፋይናል እቺ እሺ ምን ብላችሁ አስቡ መሰላችሁ እቺ ፋይናል ናት
መጀመሪያ የነበረችው ኢኒሻል ነው። ከዚህ ነው የተነሳው። ኤክስፓንድ አድርጎ ነው ሳይዙ። እቺ ምን ትባላለች? ቼንጅ ኢን ኤል አይደለ? ኤል ኤፍ ማይነስ ኤል ኖት ማለት ነው። ይሄን ኤል ላይ ስንቀንስ ምንድነው ማገኘው? እቺን ነው ማገኘው። እቺ የጨመረችዋን ሌንግዝ ለማግኘት ኢኒሻል ሌንግዝ ይኖረናል ታይምስ አልፋ የምትባል ኮንስታንት አለን ታይምስ ቼንጅ ኢን ቲ አለን። እቺ ፎርሙላ አለችን ለሌንግዝ ማለት ነው። ኤሪያል ሲሆን ኤ ብለው ይሄንን ኢዝ ኢኳልስ ቱ ኤ ኖት ኤሪያ ኢኒሻል ማለት ነው ታይምስ ቤታ ታይምስ ቼንጅ ኢን ቲ እና ምን ሆኖ ይገናኛል ያልኳችሁ መሰላችሁ? የቤታ ዳት ሚንስ የኤሪያል ኤክስፓንሽኑ ኮኤፊሺየንት ኢዝ ትዋይስ ኦፍ ዘ ሊኒየር ኮኤፊሺየንት ሁሌ ማለት ነው። የኤሪያሉ ላይሰጣችሁ ይችላል። ለምሳሌ ቤታ ሳይሰጣችሁ ዝም ብለው አልፋውን ይሰጣችሁና እናንተ በሁለት አብዝታችሁ ይሄን ፎርሙላ እንድትጠቀሙ ይፈለጋል አንዳንዴ። ተግባባን አይደል? ስለዚህ ይሄንን በሁለት ማብዛት ነው ማለት ነው። ለቮሊዩም ከሆነ ደግሞ አሁንም ቼንጅ ኢን ቪ ኢዝ ኢኳልስ ቱ ቪ ኖት ለምሳሌ ጋማ በል አልፋ ዳት ሚንስ ጋማ ታይምስ ቼንጅ ኢን ቲ። ስለዚህ ጋማ ማለት ምን ማለት ነው? 3 ታይምስ ኦፍ አልፋ ነው ማለት ነው። ስለዚህ ቤታ ማለት ትዋይስ ኦፍ አልፋ ነው። ጋማ ማለት ደግሞ ቮሊዩም ከሆነ ደግሞ 3 ታይምስ አልፋ ነው። ስለዚህ ይሄን ሪሌሽንሺፕ ተጠቀሙ ነው ጥያቄው። የትኛው ነው ልክ? the coefficient of volume expansion and linear expansion። እቺ የሊኒየር ኤክስፓንሽን ናት አልፋ፣ ጋማ ደግሞ የቮሊዩም ኤክስፓንሽን ናት። ስለዚህ 3 ታይምስ ነው። ይሄ አሁን ቢ መልስ የሚሆነው መች ነበር? ቤታ ቢሆን ኖሮ ወይ ደግሞ ጥያቄው ላይ coefficient of aerial expansion ቢባል ኖሮ መልስ ይሆን ነበር ማለት ነው። ስለዚህ መልሱ ባጭሩ ኤ ነው ማለት ነው። እነዚህን ፎርሙላዎች ትዝ ሊሏችሁ ይገባል። ይሄ እዚህ ጋር የተቀመጠው እሱ ነው። ይሄን ክሪስ ክሮስ ብታረጉት እኔ ያልኩት ፎርሙላ ይመጣል። ቼንጅ ኢን ሌንግዝ ኢዝ ኢኳልስ ቱ ኦሪጂናል ሌንግዝ ታይምስ ሊኒየር ኮኤፊሺየንት ኦፍ ተርማል ኤክስፓንሽን ታይምስ ቼንጅ ኢን ቲ አድርገን መስራት እንችላለን ማለት ነው። እሺ 9ኛው ጥያቄ ደግሞ ሬዚስታንስ ነው ወይም ኢኩቫለንት ሬዚስታንስ እንዴት ነው የምንፈልገው? ኢኩቫለንት ሬዚስታንስ እንዴት ነው የምንፈልገው? እሺ ስለ ሬዚስታንስ ስናወራ ስንት አይነት ሬዚስታንስ አለ? መጀመሪያ ምንድነው ሬዚስታንስ? ምን ይመስላችኋል? ለምሳሌ ምን እንላለን? አንድ ነገር ሁሉም ማቴሪያል የሆነ ሬዚስቲቪቲ አለው። ሬዚስታንስ ማለት ኤሌክትሪሲቲን ፓስ ላለማድረግ ያለ ጥረት ማለት ነው፣ ወይም ደግሞ ዲፊካልቲ እንደማለት ነው። አንድ ኦብጀክት ሬዚስታንሱ ትልቅ ነው ማለት ኮንዳክቲቪቲው ትንሽ ነው ማለት ነው። በተዘዋዋሪ ኤሌክትሪክ በደንብ ለማስተላለፍ ፈቃደኛ አይደለም due to the nature of the particles ማለት ነው። ይሄ ነው ሬዚስታንስ ማለት። ስለዚህ ሬዚስታንስ ኖርማሊ ሬዚስታንስ ስንባል ምን ማለት ነው? there is a coefficient times L over area። ይሄ ፎርሙላ አለን ለሬዚስታንስ። እዚህ ጋር ግን የተፈለገው ሬዚስታንሶች አንዳንዴ በሲሪየስ ኮኔክት ይሆናሉ፣ አይዘር ደግሞ በምን ኮኔክት ይሆናሉ? በፓራላል ኮኔክት ይሆናሉ። ስለዚህ ምን ትዝ ይላችኋል? በፓራላል ኮኔክት ሲሆኑ እንዴት ነው ቶታል ሬዚስታንስ መፈለግ የሚቻለው? በሲሪየስ ኮኔክት ሲሆኑ። ስለዚህ ላስታውሳችሁ እስኪ እኔ በፓራላል ኮኔክት ሲሆኑ ፓራላሊ ኮኔክት ሲሆኑ ቶታል ሬዚስታንስ እንዴት ነው የምንፈልገው? 1 ኦቨር ቶታል ሬዚስታንስ ኢዝ ኢኳልስ ቱ 1 ኦቨር R1 ፕላስ 1 ኦቨር R2 ፕላስ እያደረግን እንቀጥላለን ማለት ነው። እንዳትረሱ ብዙ ጊዜ ፓራላል ሲገናኙ የሚያሳስተው ነገር እንደዚህ 1 ኦቨር አድርገን እንሰራና የምናገኘው መልስ ከዚህ ምንድነው? የ1 ኦቨር R ቶታልን ሪዛልት ነው የምናገኘው። ስለዚህ የምናገኘውን መልስ ሁሌ መገልበጥ አለብን። እሱን እንዳትረሱ። በፓራላል ጊዜ በዚህ መልኩ ነው የሚቀመጠው። በሲሪየስ ጊዜ ሲሆን ግን ቶታል ሬዚስታንስ ኢዝ ኢኳልስ ቱ R1 ፕላስ R2 እያለ ነው የሚቀጥለው ማለት ነው። ስለዚህ ከዚህ ምን እንረዳለን? ሁሌ በፓራላል በሲሪየስ ጊዜ ኮኔክት ሲደረግ ቶታል ሬዚስታንሱ ከኢንዲቪዥዋሎቹ ይበልጣል ማለት ነው። ምክንያቱም የኢንዲቪዥዋሎቹ ድምር ስለሆነ። ለፓራላል ግን ይሄ አይሰራም። ተግባባን? አሁን ይሄ ምንድነው ያልኩት? ዳይሬክት መደመር የሆነው የሲሪየሱ ነው። ለፓራላል ደግሞ 1 ኦቨር አርቲ። እሺ ካፓሲተር ቢባልስ? ሁሌ ካፓሲተርና ሬዚስተር ተቃራኒ ናቸው። ስለዚህ when a capacitor is connected in parallel RT is equals to R1 የዚህን የሲሪየስ ዋጋ ይዛል። ተገላቢጦች ናቸው ሁሌ ሬዚስታንስ እና ካፓሲታንስ ማለት ነው። ስለዚህ እንስራው እስኪ ጥያቄውን። እዚህ ጋር ምን ይታያቸዋል? 4 ኦሆም እንግዲህ የሬዚስታንስ መለኪያ እንደሆነ ይታወቃል። በዚህ መልኩ ነው የተቀመጠው። እዚህ ጋር ከሆነ ሶርስ ጋር ኮኔክት ሆኗል። እዚህ ጋር 4 አለኝ R1 ብሎታል። እሺ
እዚህን R2 ስንት ብሎታል 6 ነው። ኦኬ R3 ደግሞ 12። ሁሌ እንግዲህ ሁሉም ሬዚስተሮች በሲሪስ ላይ ሰጣችሁ ይችላል፣ ሁሉም በፓራላል ላይ ሰጣችሁ ይችላል። ድብልቅ ነው አብዛኛው ጊዜ የሚሆነው። ይኸው እዚህ ጋር እንደምታውቁት ሁለቱ በፓራላል እንደተቀመጡ ግልጽ ነው። በፓራላል ማለት ምን ማለት ነው? ከረንት የሚያልፍበት ሁለት መንገድ ሲኖረው ማለት ነው። ከረንት ከአንድ በላይ ማለፊያ መንገድ ሲኖረው በፓራላል ኮኔክት ሆኗል ይላል። ይኸው እዚህ ጋር ከረንት መጣ እዚህ ጋር አይደለ? እዩት፣ ወደዚህና ወደዚህ ከረንት ሁለት አይነት መተላለፊያ ይኖረዋል። ፓራላሊ ነው ኮኔክት የተደረገው ማለት ነው። ስለዚህ ሁለቱ ፓራላሊ ኮኔክት ከተደረጉ R2 3 ፈልግ ከተባልኩ የሁለትና የሶስት ኢኩቫለንት ሬዚስታንስ ፈልግ ከተባልኩ በፓራላል ኮኔክት ሲሆን እንዴት ነው ያልኳችሁ? 1/R2 3 is equals to 1/R1 ማነው R2 plus 1/R3። ስለዚህ 6 እና 12 ተሰጥቶናል። ወደዚህ እንውሰዳችሁ 1/R2 3 is equals to 1/6 plus 1/12 ማለት ነው አይደለ? እሺ 1/R2 3 is equals to እንግዲህ እዚህ ጋር ኤልሲኤም መፈለግ ይችላል። የ12 እና የ6 ኤልሲኤም 12 ነው እንደምናውቀው። 12 ሲካፈል ለ6 2 2 ሲባዛ በ1 2 ሲደመር 12 ሲካፈል 12 1 1 ሲባዛ በ1 1 3/12። እናንተ ከፈለጋችሁ ቀጥታ ክሪስ ክሮስ አድርጋችሁ ኦቨር አድርገን የሁለቱን ብዜት መውሰድ እንችላለን። ተመሳሳይ መልስ ነው። ስለዚህ አሁን ያገኘሁት የምን ቫልዩ ነው? የ1/R2 3 ቫልዩ 3/12 ነው። ስለዚህ ምን እናደርገዋለሁ? ገለብጠዋለሁ። 12 ሲካፈል ለ3 የR2 3 ዋጋ 4 ነው ማለት ነው። 4 ኦሆም ነው ማለት ነው። እሺ እመለሳለሁ ወደ ጥያቄ። ከዚህ በኋላ የፊገሬ ይለያል። ምክንያቱም እዚህ ጋር በፓራላል ያሉት አንድ ላይ በሲሪየስ ሆኗል ማለት ነው። ጨርሻለሁ። የዚህ 4 ኦሆም ስለመጣልኝ ማለት ነው። እዚህ ጋር ምን አለኝ? ተደጋጋሚ አሁንም 4 ኦሆም አለኝ። አሁንም እዚህ ጋር ከሆነ ሶርስ ጋር በ12 ቮልት ተገናኝቷል። እሺ ይሄ ምን ቫልዩ ነው? የR1 ቫልዩ ነው። እቺ ደግሞ የR2 3 ቫልዩ ነው። ከዚህ በኋላ በሲሪየስ ኮኔክት ሆኑልኝ። በሲሪየስ ኮኔክት ሲሆኑ ደግሞ የኢንዲቪጁዋሎቹ ድምር ነው ብያለሁ። ስለዚህ 4 ሲደመር 4 8 ኦሆም መልሱ ይመጣል ማለት ነው። ስለዚህ 9ኛው ጥያቄ ሲ ነው። በዚህ መልኩ መስራት ትችላላችሁ ማለት ነው። እሺ 10ኛው ጥያቄ which one of the following statement is correct? A like charges attract each other and unlike charges repel each other. B unlike charges attract each other and like charges repel each other. C charge is not conserved and D charge is not quantized ነው የሚለው። የትኛው ስቴትመንት ነው ልክ? በጣም ቀላል አይዲያ ነው። ቢ ነው መልሱ። ለምን? አንላይክ ቻርጆች ሁሌ አትራክት ይደራረጋሉ፣ ላይክ ቻርጆች ደግሞ ሪፔል ይደራረጋሉ። ይሄ ከምን የመጣ ነው? አኮርዲንግ ቱ ዘ ፈንዳሜንታል ፕሪንሲፕል ኦፍ ኤሌክትሮስታቲክ ማለት ነው። ከኮሎምብስ ሎ ነው ድራይቭ የተደረገው። ምንድነው ኮሎምብስ ሎ? ኮሎምብስ ሎ ማለት በሁለት ቻርጅድ ፓርቲክሎች መካከል ስለሚኖረው ፎርስ ነው የሚያወራው አይደለ? እንደምናውቀው ኮሎምብስ ሎ ማለት that is F is equals to K times Q1 times Q2 over R square ማለት ነው። ይሄ ነው ኮሎምብስ ሎ ማለት። So it said that the force between 2 point charges is directly proportional to the product of the two charges. ለምን ምን አለን? F is equals to K Q1 Q2 በሁለቱ ቻርጆች መካከል ያለውን ፎርስ ነው እየፈለኩ ያለሁት over R square and inversely proportional to the square of the distance የሚለው ከዚህ ነው የመጣው። ስለዚህ መልሱ ቢ ነው ማለት ነው። 11ኛው ጥያቄ how long will a current of 4 ampere takes to pass 100 coulombs of charge? ምንድነው ቻርጅ እና ከረንት መካከል ያለው ማትማቲካል ሪሌሽንሺፕ? ከረንት ማለት በአንድ ሰከንድ ውስጥ ምን ያህል ቻርጅ ያልፋል ነው። ፐር ሰከንድ ምን ያህል ቻርጅ ያልፋል ነው። ኪው ኦቨር ቲ ነው። ተግባባን? ምን ያህል ቻርጅ ፐር ዩኒት ታይም ያልፋል ነው። አንድን የሆነን ኮንዳክተር ወይም የሆነ አንድ ማቴሪያል። ስለዚህ አራት ከረንት ፓስ ለማድረግ that means a current of 4 ampere በ100 coulombs of charge ለማለፍ ስንት ታይም ይፈልጋል? ስለዚህ ምን ክሪስ ክሮስ አድርጌ ከፈለኩ q is equals to i t ነው አይደለ? ስለዚህ ታይም ነው ጥያቄው። ለi አካፍለዋለሁ። ስለዚህ q over i ነው ማለት ነው። 100 ሲካፈል ለ4 b 25 ይመጣል ማለት ነው። ይሄው 25 ሰከንድ የሚለው ከዚህ ነው የመጣው ማለት ነው። 12ኛ ጥያቄ ላይ ደርሰናል። ምን ይለናል? which one of the following statement is correct? A Faraday's law states that the size of the induced electromotive force is inversely proportional to the rate of change of magnetic flux.
B. Lenz's law says that the direction of the induced electromotive force is always such as to oppose the change of magnetic field or magnetic flux. C. Coulomb's law, which states that the magnitude of the electrostatic force between 2 point charges is inversely proportional to the magnitude of the 2 charges. D. Newton's law of gravitational that means Newton's law of universal gravitation said that every object in the universe attracts every other object with a force that is inversely proportional to the product of the mass of the particle ይላል። እንግዲህ ጥያቄው ስለ ፊዚክስ ላይ ስላሉት ሎዎች ነው። ብዙ አይነት ሎ ተምራችኋል ከዚህ በፊት አይደለ? ኒውተንስ ሎ ኦፍ ዩኒቨርሳል ግራቪቴሽን፣ ኮሎምብስ ሎ፣ ሌንዝስ ሎ፣ ፋራዳይስ ሎ በጣም ብዙ ሎዎች ተምራችኋል። ስለዚህ ከነሱ ነው የምንነሳው ማለት ነው። እሺ መጀመሪያ እስኪ ኤሌክትሮማግኔቲክ ኢንዳክሽን ምንድነው ፋራዳይ ሎ ምንድነው ሌንዝስ ሎ? ምክንያቱም ኮሎምብስ ሎ እና ኒውተንስ ሎ ኦፍ ዩኒቨርሳል ግራቪቴሽን ኮመን ናቸው። እነሱንም እናብራራለን። ሶ መልሱ ቢ ነው። B ምንድነው የሚለው Lenz's law said that the direction of the induced electromotive force is always such as to oppose the change of magnetic flux. መጀመሪያ ምንድነው induction? Electromagnetic induction is a process by which a changing magnetic field induces an electromotive force. ልክ የሆነ magnetic field change እያደረገ ነው። ስለዚህ ያ የማግኔቲክ ፊልዱ ቼንጅ ኤሌክትሮሞቲቭ ፎርስ ኢንዲዩስ የሚያደርግ ከሆነ ኤሌክትሮሞቲቭ ፎርስ ማለት ቮልቴጅ ማለት ነው። በዛ ኮንዳክተር ላይ ኤሌክትሮሞቲቭ ፎርስ ወይም ቮልቴጅን ኢንዲዩስ የሚያደርግ ከሆነ ወይም ደግሞ ክሬት የሚያደርግ ከሆነ ደን ምን እንላለን? ይሄ ፕሮሰስ ኤሌክትሮማግኔቲክ ኢንዳክሽን ነው እንላለን። ማግኔቲክ ፊልዱን በመቀየር ማለት ምን ማለት ሊሆን ይችላል? that means ማግኔቱን ሙቭ በማድረግ ሊሆን ይችላል። ወደ ኮይሉ ሆነ ኮይል አለን፣ የተጠቀለለ ዋየር አለን። ማግኔቱን ወደ ኮይሉ እናስጠጋዋለን ኦር ኮይሉን ወደ ማግኔቱ ያስጠጋል። ሁለቱም ቢሆን ችግር የለም። ብቻ የሁለቱ ሪሌቲቭ ሙቭመንት ማግኔቲክ ፊልድ ቼንጅ ይፈጠራል አይደለ? ማግኔቱን ወደ ኮይሉ ስናስጠጋው በዚህ ሰዓት ያ ቼንጂንግ ማግኔቲክ ፍለክስ ኤሌክትሮሞቲቭ ፎርስ ኦር ቮልቴጅ ኢን ኮንዳክተር ኢንዲዩስ የሚያደርግ ከሆነ we say this process is electromagnetic induction. ይሄ ፌኖሜና ፈርስት ዲስከቨሪ ሆነው በማይክል ፋራዳይ ነው በ1830ዎቹ አካባቢ ማለት ነው። ይሄ ኤሌክትሮማግኔቲክ ኢንዳክሽን የሚባለው ፕሪንሲፕል ትራንስፎርመሮች፣ ጄነሬተሮች፣ ኤሌክትሪክ ሞተሮች የሚሰሩት በዚህ ፕሪንሲፕል ነው። ማግኔቲክ ፊልድ ቼንጅ ክሬት በማድረግ ኤሌክትሮሞቲቭ ፎርስን ኢንዲዩስ ማድረግ ነው። ይሄ ነው ኤሌክትሮማግኔቲክ ኢንዳክሽን ማለት። ስለዚህ ስለ ኤሌክትሮማግኔቲክ ኢንዳክሽን ስናወራ ሁለት ሎዎች አሉ፣ ፋራዳይስ ሎ ኤንድ ሌንዝስ ሎ ማለት ነው። ፋራዳይስ ሎ ምንድነው የሚለው ካልን ፋራዳይስ ሎ ማለት ያው የራሱ የማይክል ፋራዳይ ስራ ነው። ፋራዳይስ ሎ ኦፍ ኤሌክትሮማግኔቲክ ኢንዳክሽን ምን ይላል? the magnitude of the induced electromotive force በማግኔቲክ ፊልድ ቼንጅ ምክንያት የሚፈጠረው ኢንዲዩስ የሚሆነው ኤሌክትሮማግኔቲክ ፎርስ ማግኒቲዩድ in a closed circuit ከምን ጋር ዳይሬክትሊ ፕሮፖርሽናል ነው? to the rate of change of magnetic flux። ስለዚህ ማግኔቲክ ፍለክሱ ቼንጁ ሬት ኦፍ ቼንጁ ማለት ማግኔቲክ ፍለክስ ኦቨር ታይም ትልቅ ከሆነ ማግኔቲክ ፍለክስ ማለት ምን ማለት ነው? ማግኔቲክ ፊልድ ታይምስ ኤሪያ ነው አይደለ? በአንድ ኤሪያ ውስጥ ምን ያህል በአንድ በሆነች 1 ሜትር ስኩዌር ውስጥ ማለት እንችላለን ምን ያህል ማግኔቲክ ፊልድ ፓስ ያደርጋል ነው። ስለዚህ ያ ቼንጁ ሬት ኦፍ ቼንጅ ኦፍ ማግኔቲክ ፍለክሱ ትልቅ ከሆነ ኤሌክትሮሞቲቭ ፎርስ ክሬት የሚደረገው ኤሌክትሮሞቲቭ ፎርስ ማግኒቲዩዱ ትልቅ ይሆናል። ተግባባን? ይሄ ሎ የማለው ነው ፋራዳይስ ሎ ነው። ስለዚህ ፋራዳይስ ስትባሉት እዚህ ላችሁ የሚገባው ማግኒቲዩድ የምትለው ቃል ነው። the magnitude of the induced electromotive force or voltage is directly proportional to the rate of change of magnetic flux። እሺ ምንድነው እኛ አሁን ቢ ብለን የመረጥነው ሌንዝስ ሎ ምንድነው የሚለው? the Faraday's law ስናብራራው it implies that if the magnetic flux throughout a circuit changes it will induce an electromotive force። ስለዚህ ኤሌክትሮሞቲቭ ፎርስ ወይም ቮልቴጅ እንዲፈጠር በሰርኪዩት ውስጥ ማግኔቲክ ፍለክስ ቼንጅ ማድረግ አለበት። ምንድነው ማግኔቲክ ፍለክስ? በአንድ ኤሪያ ውስጥ በአንድ ፕሌን ውስጥ ምን ያህል ማግኔቲክ ፊልድ ፓስ ያደርጋል። ይሄ ነው ማግኔቲክ ፍለክስ ማለት። ስለዚህ this induced EMF can result in the flow of electric current። ስለዚህ ቮልቴጅ ከተፈጠረ ይሄ ኢንዲዩስድ የሆነው EMF ምን ክሬት ያደርጋል? ኤሌክትሪክ ካረንት በሰርኪዩት ውስጥ ፍሎ እንዲያደርግ ያደርጋል ማለት ነው። ስለዚህ ከሚፈጠረው ካረንቱ ደግሞ ኢንዲዩስድ ካረንት ይባላል ማለት ነው። ኤሌክትሮሞቲቭ ፎርሱ ኢንዲዩስድ EMF እንደተባለው ማለት ነው። እሺ ሌንዝስ ሎ ምንድነው የሚለው? ሌንዝስ ሎ ከፋራዳይ ሎ ኮንሲኩዌንስ ነው። ከፋራዳይስ ሎ ላይ ተነስቶ ነው ሐሳቡን የገለጸው። ሌንዝ የሰው ስም ነው። state that the direction of the induced EMF እሺ አሁን ፋራዳይ ስለምን አወራ? ስለ magnitude of the induced EMF አይደለ? በዛ ኮንዳክተር በዛ ሰርኪዩት ስለሚፈጠረው induced EMF ነው ያወራው ፋራዳይ። ሌንዝ ደግሞ ዳይሬክሽኑ እንዴት ይሆናል?
የሚለውን ነው። ሌንዝ ስትባሉ ዳይሬክሽን ትዝ ሊላችሁ ይገባል። The direction of the induced EMF is always such that it opposes the change in magnetic flux that produced it. ስለዚህ የኢንዲዩስድ EMF ዳይሬክሽን ኢንዲዩስድ EMFን የፈጠረው change in magnetic fluxን ኦፖዝ ያደርጋል። የሱ ተቃራኒ ነው። ተግባባል? እሱ አሁን ይሄ ኢንዲዩስድ EMF የተፈጠረው በምንድን ነው? change in magnetic flux አይደል? ስለዚህ ዳይሬክሽኑ የዛን change in magnetic flux ኦፖዝ አድርጎ በተቃራኒው ነው ማለት ነው። The direction of the induced EMF is, or it opposes the change in magnetic flux ማለት ነው that produces. In other words, the induced current or EMF ሊሆን ይችላል ተመሳሳይ ነው in a circuit always oppose the change in magnetic field cause it. change in magnetic field ነው አይደለ induced EMF-ን የፈጠረው። ስለዚህ ዳይሬክሽኑ ያንን ነገር ኮዝ ያደረገው change in magnetic field ወይም change in magnetic flux direction ተቃራኒው ነው ማለት ነው። ይሄ ሎው this law ensures the energy is conserved ማለት ነው። ኢነርጂ ኮንዘርቭ ይሆናል ማለት ነው። ወይም ሰመራይዝ ሲሆን በዚህ መልኩ ማስቀመጥ እንችላለን። when a magnetic field changes in a circuit creates ምን magnetic flux አይደል? magnetic field የሆነን ኤሪያ የሆነን ፕሌን ፓስ ያደርግ magnetic flux እንላለን። ሶ ይሄ ደግሞ magnetic flux ምን ክሬት ያደርጋል? induced EMF ክሬት ያደርጋል then induced current ማለት ነው። ስለዚህ ወደ ጥያቄያችን ስንመለስ የትኛው ነው ልክ? Lenz's law says that the direction አያችሁ the induced electromotive force is always oppose the change in magnetic flux። እስኪ ኤስ ለምን ልክ አልሆነ? The Faraday law says that the size ማለት magnitude ነው the induced electromotive force is inversely proportional to the rate of change of magnetic flux። inversely ለመሆን ያለበት directly ነው። ለዛ ነው ይሄ ጥያቄ ይሄ ምርጫ ልክ ያለው ነው ማለት ነው። ሲስ ለምደው ልክ ያለው ነው። Coulomb's law which said that the magnitude of the electrostatic force Coulomb's law ማለት በሁለት at rest ላይ ያሉ ቻርጆች ስለሚኖራቸው ፎርስ ነው የሚያወራው። ያ ፎርስ ኤሌክትሮስታቲክ ፎርስ ይባላል። ስለዚህ የዛ ኤሌክትሮስታቲክ ፎርስ ማግኒቲዩድ is inversely proportional to the magnitude of the two charges ይላል። inversely ነው እንዴ? አይደለም። ምክንያቱም F is equals to K Q1 Q2 over R square they are directly proportional እኮ አይደለም። magnitude of the two charges ሲጨምር ፎርስ ይጨምራል። magnitude of the two charges ሲቀንስ ፎርስ ይቀንሳል። ስለዚህ ልክ አይደለም። D Newton's law of universal gravitation state that every object in the universe attracts every other object ልክ ነው። ይሄ አይደለም። እዚህ ድረስ ልክ ነው። Newton's law of universal gravitation ምንድነው? ዩኒቨርስ ውስጥ ያለው ሁሉም ነገር እርስ በርሱ አንዱን አትራክት ያደርጋል። ሰው ለሰው አትራክት ያደርጋል። ሰው ከእቃ አትራክት ያደርጋል። ግን በሰው እና በሰው በእቃና በእቃ ያለውን መካከል ያለውን አትራክሽን ብዙ ጎልቶ ማይታየው በጣም ደካማ ፎርስ ስለሆነ ነው። is inversely proportional to the product of the mass። ሁለቱም inverse law forces ይባላሉ። ምንድነው? F is equals to Gm1 m2 over r square ነው። ይሄው እዚህ ጋር ቻርጅ ነው፣ እዚህ ጋር ማስ ነው፣ እዚህ ጋር አሁንም ዲስታንስ ነው r ነው። ስለዚህ በፕሪንሲፕል ደረጃ ተመሳሳይ ናቸው አይደል? እዚህ ጋርም ኮንስታንት አለ፣ እዚህ ጋርም ኮንስታንት አለ። ስለዚህ inversely proportional to the product of the two mass የሚለው ልክ አይደለም። ወይም the masses የሚለው ለምን? they are directly proportional ማለት ነው። ስለዚህ መልሱ B ይሆናል ማለት ነው። ተግባባን? እንቀጥል። 13ኛ a charge of 10 coulomb is in an electric field of 5 newton per coulomb. what is the force acting on the charge? ምን ማለት ነው ኤሌክትሪክ ፊልድ? እስኪ እንየው። 13ኛ ነው። ኤሌክትሪክ ፊልድ ማለት ፎርስ ኦቨር ቻርጅ ማለት ነው። ፎርስ ኦቨር ቻርጅ ማለት ነው ኤሌክትሪክ ፊልድ ማለት። ወይ ደግሞ በሌላ መልኩ ዲፋይን ስናደርገው ምንድነው ኤሌክትሪክ ፊልድ? ኤሌክትሪክ ፎርሶች ማነው ኤሌክትሪክ ቻርጆች ኤሌክትሪክ ፎርስ ኤክስፒሪየንስ የሚያደርጉበት ሪጅን ማለት ነው። የሆነ ኤሌክትሪክ ቻርጅ አለ፣ ፖዚቲቭ ኔጌቲቭ ሊሆን ይችላል። እነዚህ ኤሌክትሪክ ቻርጆች ኤሌክትሪክ ፎርስ ይኖራቸዋል አይደል? ምክንያቱም ተመሳሳይ ቻርጅ ከሆነ ይገፋፋሉ፣ ተቃራኒ ከሆኑ ደግሞ ይሳሳባሉ። ስለዚህ ይሄ ቻርጅ ኤክስፒሪየንስ የሚደረግበት ሪጅኑ ኤሌክትሪክ ፊልድ ይባላል። ተግባባና? ሪጅን ነው። ይሄ ኤሌክትሪክ ፊልድ ደግሞ በሁለቱ በቻርጆቹ መካከል ባለው ኤሌክትሪክ ፎርስ ሲካፈል ለቻርጅ ነው ማለት ነው። ተግባባን? ስለዚህ E is equals to F over Q ስለሆነ እኛ ጥያቄው ፎርስ ነው። ፎርስ ማለት ደግሞ ኤሌክትሪክ ፊልድ ታይምስ Q ነው ማለት ነው። Q ማለት ቻርጅ ማለት ነው። ስለዚህ 10 ኮሎም ተሰጥቶናል ታይምስ 5 ኒውተን ፐር ኮሎም ሲሆን ኮሎም በኮሎም ሲጠፋ 50 ኒውተን ነው ማለት ነው። ስለዚህ መልሳችን
ኤ 50 ኒውተን ይሆናል ማለት ነው በቀላሉ ምክንያቱም ኤሌክትሪክ ፊልድ ማለት ፎርስ ኦቨር ቻርጅ ስለሆነ ማለት ነው 14ኛ ጥያቄ according to the first law of thermodynamics which one of the following statement is correct በthermodynamics first law የትኛው ነው ልክ ከዚህ ውስጥ a the internal energy of the system can be increased when the work done by the system and heat added on the system internal energy የሚጨምረው work done by the system ሲሆንና heat ሲጨመርበት ነው b if the system is an isolated system the internal energy of the system is not constant no እሺ c if the process is adiabatic process the internal energy of the system is equal to the work done by the system and d is the internal energy of the system can be increased when the work done on the system and heat added on the system እስኪ እንየው ምንድነው first law of thermodynamics የሚለን the first law of thermodynamics state that the energy cannot be created or destroyed but it can be transformed from one to another ነው የሚለው it's often expressed in terms of conservation of energy stating that the change in internal energy of the system is equal to the heat added to the system minus the work done by the system ባጭሩ first law of thermodynamics ምንድነው የሚለው መሰላችሁ ኢንተርናል ኤነርጂ ምንለዋል ኢንተርናል ኤነርጂ ማለት ሲስተሙ አጠቃላይ የሚኖረው ኤነርጂ ማለት ነው ተደምሮ ኬኔቲክ ኤነርጂ ፖቴንሻል ኤነርጂ ብዙ አይነት ኬሚካል ኤነርጂ በቃ አጠቃላይ ኤነርጂዎች ተደምሮ ምን ይባላል ኢንተርናል ኤነርጂ ይባላል ልክ ሜካኒካል ኤነርጂ እንደምንለው ማለት ነው ስለዚህ ይሄ ኢንተርናል ኤነርጂ በፎርሙላ ስናስቀምጠው ቼንጅ ኢን ኪው ሂት ማለት ነው ወደ ሲስተሙ የሚገባ ሂት ሊሆን ይችላል ከሲስተሙ የሚወጣ ሂት ሊሆን ይችላል ሲቀነስ ቼንጅ ኢን ደብሊው ቼንጅ ኢን ደብሊው ማለት ስራ ሊሰራበት ይችላል ሲስተሙ ላይ ስራ መሰራት ማለት ምን ማለት ነው ኮምፕሬስድ መሆን ቮሊዩሙ መቀነስ ማለት ነው ስራ ሰራ ሲባል ደግሞ ቮሊዩሙ ጨመረ ማለት ነው ተግባባን አይደል ስራ ይሰራበታል ወይ ስራ ይሰራል እሱ ወይ ሂት ይገባል ወደ ውስጥ ወይ ሂት ይወጣል ስለዚህ ባጭሩ በዚህ ማስቀመጥ እንችላለን እዚህ ጋር ሁሌ በተማሪ መካከል አንድ የሚነሳ እንትን አለ እቺኛው መሽናት እንደዚህ ማይነስ የሚሆነው አንዳንድ መጽሐፍ ላይ ለምሳሌ ነው ፕላስ አድርጎ ያስቀምጠዋል ሁለቱንም አይዲያው ከገባን ተመሳሳይ ነው እስኪ እኔ በዚህ ላስረዳችሁ አንዱን ያዙት እቺ ማይነስም ልትሆን ትችላለች ፕላስም ልትሆን ትችላለች ሳብራራው ይገባችኋል መቼ ነው ሂት ፖዚቲቭ የሚሆነው ወደ ውስጥ ሂት added to the system ሲሆን ወደ ሲስተሙ ሂት ሲገባ ሂት ፖዚቲቭ ይሆናል changing q ፖዚቲቭ ይሆናል ወደ ውስጥ ሲገባ አድ ማለት ነው ወደ ሲስተሙ ሳስገባ changing q ኔጌቲቭ የሚሆነው እቺ እንደዚህ ለማለት ፈልጌ ነው ኔጌቲቭ የምትሆነው መች ነው ሂት ሪሙቭ ሲሆን ነው ከሲስተሙ ሲወጣ ሂት እቺኛዋን ኔጌቲቭ አድርጌ ነው ወስደው እሺ አሁን ስለ ማይነስ ነው ማይነስ ቢሆን ኖሮ ነው እያወራው ያለሁት መቼ ነው ወርክ ደን ፖዚቲቭ የሚሆነው ወርክ ደን that means እንዳለ እንደዚህ ፎርሙላው እንዳለ የምንጠቀመው ስራ ሲሰራ እሱ that means ሲስተሙ ስራ ሲሰራ ወርክ ደን by ሲስተም ምን አድርገን እንወስዳለን ፖዚቲቭ አድርገን እንሰራለን ኦን ዘ ሲስተም ሲሆን ስራ ሲሰራበት ደግሞ ኔጌቲቭ አድርገን እንወስዳለን ኔጌቲቭ አድርገን ነው ማለት ምን ማለት ነው ኦን ዘ ሲስተም ሲሆን ይሄ ፖዚቲቭ ሆነ ማለት ነው አይደል እዚህ ጋር ኔጌቲቭ አለ አሁንም ኔጌቲቭ ሲጨምር እሺ መቼ ነው እንደዚህ የሚሆነው changing u is equal to changing q plus ብሎ መጻፉ ሲያስቀምጣውስ ምን ማለት ነው ካልን ይሄኛው ነገር ይቀየራል እቺ ፕላስ ከሆነች work done by the system ኔጌቲቭ አድርጎ ይወስደዋል አያችሁ ራሱ ነው የሚመለሰው work done on the system ደግሞ ፖዚቲቭ ቅድም ፖዚቲቭ ነው አላለም ኔጌቲቭን ኔጌቲቭ ጨመራንበት አሁን ደግሞ ፎርሙላውን እንዳለ ፖዚቲቭ አድርገን ከወሰድ ነው work done on the systemን ፖዚቲቭ ብለን እናስባለን ማለት ነው እንደዚህ ግራ ከሚያጋባችሁ አንዱን መውሰድ ግን ትችላላችሁ በቃ ይሄንን ያዙ change in internal energy is equal to changing q minus changing w መቼ ነው work done ፖዚቲቭ የሚሆነው work done by the system ሲሆን ስራው ሲሰራ እሱ ኤክስፓንድ ሲያደርግ on the system ሲሆን ደግሞ ኔጌቲቭ ነው ማለት ነው ተግባባን አይደል እሺ ይሄ ነው first law of thermodynamics ማለት ብዙ thermodynamics ፕሮሰሶችን ተምራችኋል adiabatic process isothermal process isochoric process እነሱን እንስኪ some common thermodynamics process are the first one is isothermal process common ከሚባሉ thermodynamics process አንዱ isothermal process ነው thermal የሚለውን ምን ማለት ነው thermal ማለት ሂት ማለት ነው constant heat ነው ቴምፕሬቸሩ ኮንስታንት ነው ማለት ነው ተግባባን in isothermal process temperature of the system remains constant ቴምፕሬቸሩ ኮንስታንት ነው ቴምፕሬቸር ኮንስታንት ነው ማለት ደግሞ ምን ማለት ነው internal energy of the system ተመሳሳይ ነው ማለት ነው ወይም ኮንስታንት ነው ማለት ነው ስለዚህ isothermal ስትባሉ
change in internal energy is 0 እንዳትሳሳቱ internal energy አይደለም 0 ይሆን internal energy 0 ሊሆን አይችልም change ነው that means ምን ማለት ነው የሆነ ሰዓት ላይ የሚኖረው internal energy በኋላ ቆይተንም ያን ኢነርጂውን ብናይ ተመሳሳይ ነው ፋይናሉና ኢኒሻሉ ተመሳሳይ ነው ማለት ነው UF = UI ማለት ነው እንጂ UF 0 ነው UI 0 ነው አላለም ተግባባን ይሄ ነው isothermal ማለት ቴምፕሬቸር ኮንስታንት ነው change in internal energy ደግሞ 0 ነው during an isothermal expansion increase in volume of an ideal gas volume increase ያደርጋል ለምሳሌ heat flows into the system to maintain the temperature constant ነው የሚለው isothermal ተግባብተናል adiabatic ማለት ደግሞ there is no heat exchange between the system and the surrounding በሲስተሙና በሰራውንዲንግ መካከል ምንም አይነት የሂት ኤክስቼንጅ የሙቀት መለዋወጥ የለም ወደ ሲስተሙ የሚገባ ሂት የለም ከሲስተሙ የሚወጣ ሂት የለም ተግባባን ሂቱ ኮንስታንት ነው ስለዚህ ምን ማለት ነው change in Q ኮንስታንት ነው ማለት ነው this implies that any change in internal energy is solely due to work done by the system ምን ማለት ነው solely ማለት በብቸኝነት ማለት ነው አይደለ ስለዚህ እዩት ምን ነበር ያለው change in internal energy is equal to change in Q minus change in W እቺ 0 ከሆነች ምን ማለት ነው internal energy ጨመረ ካልን ወይ ይሄ ነገር ምን ተደርጎበታል ስራ ተሰርቶበታል ማለት ነው እቺ ፖዚቲቭ ስትሆን ነው እቺ የምትጨምረው አይደለ ስለዚህ የኢንተርናል ኤነርጂው መጨመርና አለመጨመር በምኑንም ብቻ ነው የሚወሰነው በወርክ ደን ብቻ ነው የሚወሰነው ምክንያቱም ሂት ኮንስታንት ስለሆነ ማለት ነው አዳባቲክ ፕሮሰስ ላይ for example ይላል a sudden compression of gas in a cylinder without allowing any heat transfer in or out of would be an adiabatic process ብዙ ጊዜ adiabatic process ኤግዛምፕል ከተባላችሁ በጣም sudden quick ምናምን የሚሉ ቃላት ካሉ adiabatic process ነው የሚሆነው ለምሳሌ ልክ ኳስ ሲነፋ እንዴት ነው የሚሆነው አየር እንዳይወጣ ቶሎ አይደለ ቶሎ የሚነፋው ሂት ወደ ውጪ እንዳይወጣ ይሄን አይነት ፕሮሰስ አለበዚያ በሲስተሙና በሰራውንዲንግ መካከል ሂት ኤክስቼንጅ ይኖራል ታይም ካለ ጊዜ ካለ ማለት ነው ስለዚህ a sudden compression of gas in a cylinder ውስጥ ያለ ጋስ ኮምፕሬስድ ሲሆን ሂት በቃ ጊዜ ላይ ለመስጠት ማለት ነው ጊዜ ካለ ይወጣል ሂት ወይ ሂት ሊገባ ይችላል ወደ ውስጥ ያ እንዳይሆን ስንፈልግ ምን እናደርጋለን ፕሮሰሱን ራፒድ እናደርጋለን ፈጣን እናደርጋለን adiabatic process ማለት ይሄ ነው isobaric ማለት ደግሞ pressure of the system constant ሲሆን ነው ተግባባን this often occurs when there is constant external pressure applied to the system የሆነ ሲስተሙ ላይ constant የሆነ external pressure apply ሲሆን and it allow to expand or contract while keeping the pressure constant ማለት ነው ስለዚህ expand ሊያደርግ ይችላል contract ሊያደርግ ስራ ሊሰራበት ይችላል ሲስተሙ ስራ ሊሰራ ይችላል or እሱ ሊሰራበት ይችላል ብቻ ኮንስታንት የሆነ ፕሬሸር ሲስተሙ ላይ አፕላይድ ሲሆን ይሄኔ isobaric process እንለዋለን ማለት ነው ኤግዛምፕሉ heating of a gas cylinder with a movable piston ማለት ነው where the pressure remains constant ይሄን ኤግዛምፕሉ isochoric ወይም isometric ይባላል isochoric ማለት ወይም ደግሞ isovolumetric ይባላል isovolumetric isochoric isometric ተመሳሳይ ናቸው the volume of the system remains constant የሲስተሙ ቮሊዩም ኮንስታንት ነው መቼ isochoric process ጊዜ ስለዚህ ቮሊዩም አልጨመረም ማለት ደግሞ ምን ማለት ነው ስራ አልተሰራም ማለት ነው no work is done or by the system or on the system ማለት ነው ምን ብያለሁ work done ስራ ተሰራ የሚባለው ኤክስፓንድ ሲያደርግ ቮሊዩሙ ሲጨምር ነው ተሰራበት የሚባለው ደግሞ ኮምፕሬስድ ሲያደርግ ነው ወይም ኮምፕሬስ ሲሆን ነው ቮሊዩሙ ሲቀንስ ነው ማለት ነው ስለዚህ ቮሊዩሙ ካልጨመረ ካልቀነሰ work done አልተሰራም እሱ ላይ ማልተሰራበትም ማለት ነው this is isochoric process ለምን work done ማለት ነው እናንተ የምታውቁት force times displacement አይደለ እሺ ምን pressure ማለት ነው force over area ነው አይደለ እንደምታውቁት pressure ማለት force over area ነው ስለዚህ በፎርስ ቦታ pressure times area አስገባውበት ይው pressure times area times s ምን ማለት ነው area times displacement ይሄ ሜትር ስኩዌር ነው ይሄ ሜትር ነው ምን ሆነ ሜትር ኪዩብ ምን ማለት ነው ሜትር ኪዩብ ቮሊዩም p times change in v የመጣው ከዚህ ነው ማለት ነው work done ማለት p times change in v ስለሆነ ማለት ነው እሺ ሌላኛው cyclic process ነው in cyclic process in thermodynamics where a system undergoes a series of change in state and returns to initial state cyclic process ማለት የተነሳበት የሆነ initial state አለ የሆነ የደረሰበት final state አለ ድጋሚ ወደ መጀመሪያው initial state ሲመለስ ማለት ነው ምን ማለት ነው ምንም አይነት change የለም net change የለም ወይም ምን ማለት እንችላለን change in internal energy ዜሮ ነው ማለት እንችላለን ምክንያቱም ወደ ነበረበት ስለተመለሰ ማለት ነው እነዚህ ናቸው ኮመን የሚባሉት ቴርሞዳይናሚክስ ፕሮሰሶች ወደ ጥያቄያችን እንመለስ
So according to the first law of thermodynamics, which one of the following statement is correct? እሺ the internal energy of the system can be increased when the work is done by the system and heat added on the system. ምን ብለናል? changing q ማነው changing u is equals to changing q minus changing w። እሺ ኢንተርናል ኤነርጂው እንዲጨምር ይሄ ፖዚቲቭ መሆን አለበት። ልክ ነው አይደለም? ልክ ነው። and work is done by the system እቺ ናት ልክ እንዳትሆን ያደረገ ስራ ከተሰራበት ቀነሳ ማይነስ ሆነ አይደል? እንደዚሁ ነው የምንወስደው ስለተባባልን ማለት ነው። እቺ ግን on the system ብትሆን ምን ትሆናለች? ልክ ይሆን ነበር። ምክንያቱም እቺ ፕላስ ትሆናለች፣ ትልቅ ነው፣ ኢንተርናል ኤነርጂው ይጨምራል ማለት ነው በዚህ ሰዓት። if the system is isolated system the internal energy of the system is not constant። ይሄም ልክ አይደለም። እዚህ ጋር አንድ ያረሳነው ነገር አለ። isolated system የሚባል አለ። isolated system እና insulated system isolated እና insulated system ይባላል። isolated system ማለት ሙሉ ለሙሉ ከሰራውንዲንጉ የተነጠለ ሲሆን ከሰራውንዲንጉ ጋር ምንም አይነት ኮኔክሽን የለውም። ስለዚህ ከሰራውንዲንጉ ጋር ኮኔክሽን ከሌለው ሂት ወደ ውስጥ አይገባም፣ ሂት ወደ ውጭ አይወጣም ማለት ነው። ስራ እሱ ሰራውንዲንጉ ላይ ስራ አይሰራም ወይም ሲስተሙ ላይ ስራ አይሰራም። ስለዚህ ምንም አይነት ኤክስቼንጅ ከሌለ ቼንጅ ኢን ኢንተርናል ኤነርጂ ኮንስታንት ነው የሚሆነው፣ ዜሮ ነው የሚሆነው። ኮንስታንት ማለት ዜሮ ነው፣ ምክንያቱም ፋይናል ማይነስ ኢኒሻል ኢዝ ኢኳልስ ቱ ዜሮ እያልኩ ነው። ኮንስታንት ነው የሚሆነው። ስለዚህ ኢዝ ኖት ኮንስታንት አለ አይሆንም። እሺ አይሶሌትድ ማለት እንዳልኳችሁ ከሰራውንዲንግ ጋር ምንም አይነት ኮኔክሽን ሳይኖረው ሲቀር ነው። ኢንሱሌትድ ማለት ደግሞ ሂት ማያስተላልፍ ከሆነ ከስሙ መረዳት እንደምንችለው ሂት ወደ ውስጥ አያስገባም፣ ወደ ውጭ አያስወጣም፣ ኢንሱሌትድ ይባላል ይሄ ሲስተም። ወይም ኖርማሊ አዳባቲክ ማለት እንችላለን። ያው አዳባቲክ ፕሮሰሱ ነው፣ ይሄንንም እንደዚህ ማለት እንችላለን። እሺ ሲስ ምን ይለናል? if the process is adiabatic process the internal energy of the system is equal to the work done by the system. of course አይደለ? adiabatic process ላይ ምንድነው የሚሆነው? change in u is equal to change in q minus change in w አይደለ? so ፕሮሰሱ adiabatic ከሆነ ይሄኛው change in q አይኖርንም። ስለዚህ change in internal energy the work done by the system ብቻ ይሆናል ማለት ነው። the internal energy of the system can be increased when the work is done on the system and heat is added on the system ይላል። ይሄም ሌላ መልስ የሚሆን ጥያቄ ነው። the internal energy of the system can be increased when the work done is done of course አይደለ? እቺ ፖዚቲቭ ስለምትሆን and heat is added on the system of course ይሄም ፖዚቲቭ ይሆናል፣ ይጨምራል። ስለዚህ መልሱን ሲንም ዲ ማለት እንችላለን። ሁለት አማራጭ አለን ማለት ነው። እሺ ወደ 15ኛው ጥያቄ እንሂድ። which of the following statement is correct? የትኛው ነው incorrect? A the magnitude of the torque is depending on the size of the force. B the magnitude of the torque is depending on the moment arm of force. C the magnitude of the torque is depending on the line of action of force. D the magnitude of the torque is independent of the line of action of force ይለናል። እስኪ ስለ ቶርክ ምንድነው ቶርክ መጀመሪያ ከሚሉን ጀምር። እሺ the magnitude of torque ማለት is a measure of rotational force applied to an object. አንድ ኦብጀክት ላይ rotational force apply ስናደርግ ነው rotational force። ፎርሱ ዝም ብሎ ያንን ነገር ዲፎርም አይደረም የሚያደርገው። ይሄ ምንድነው እሱን ለምሳሌ ሳይዙን መቀየር ምናምን አይደለም ስራው። ያን ነገር ሮቴት እንዲያደርግ የሚያደርገው ፎርስ ቶርክ ነው የሚባለው። a measure of rotational force ማለት ነው። ይሄ ቶርክ በምን ዲፔንድ ይሆናል? በሁለት ነገር ዲፔንድ ይሆናል። magnitude of force ምክንያቱም r cross f ነው አይደለ? ቶርክ ማለት r cross f ነው። በምን ዲፔንድ ይሆናል? አፕላይድ የምናደርገው ፎርስ ማግኒቲዩድ ትልቅ ከሆነ ቶርኩም ትልቅ ይሆናል። plus the distance from the pivot point or moment arm እንለዋለን at which the force is applied. ፎርሱ አፕላይድ የሚደረግበት ፒቮት ፖይንትም ምን ያደርገዋል? ዲፔንድ ያደርገዋል ማለት ነው። ስለዚህ according to this statement የትኛው ነው ልክ ያልሆነው? ዲ ነው ማለት ነው። ዲ ምንድነው የሚለን? the magnitude of the torque is independent of line of action of force. line of action of force ማለት the line along which a force or the resultant of any number of force may be considered to act ማለት ነው። ይሄ ፎርሱ አፕላይ የሚደረግበት ላይን ማለት ነው። ፎርሱ አፕላይ የሚደረግበት ላይን ይወስነዋል ማለት ነው፣ እንዲሽከረከር ማለት ነው። ስለዚህ መልሱ ዲ ነው ማለት ነው። ለዛሬ በዚህ በቃናል። እንዳልኳችሁ በ3 ክፍል ወይም በ4 ክፍል ለመጨረስ እንሞክራለን። 45 ጥያቄዎች ነው የነበሩት። እንግዲህ ሌሎች ሐሳቦችንም ለማንሳት እንሞክራለን። በርቱ።